መጀመሪያ ሙስሊም ነበርኩኝ ክርስትና ከክርስትና ወደ እስልምና ከእስልምና ወደ ክርስትና ስቴፕ ሄዶ አለ ያው ያኛል እንግዲህ ሙዲዛ በጣም ጠንካራ ነውና ብዙ ነው ልጆቹ ራሱ አባቴ ሼህ ናቸው ሼህ ናቸው ዶክተር ነው የተማረ ነው ለአላህ ናችሁ ሱብሃነሁ ወተዓላ ከሱና ያለ ምትሉ ፈልጋችሁ ቦታውን መታችሁ ይወት ደግፏት እዚህ ውስጥ ያሉት የኛው ወንድሞች ናቸው ያለችበትን ሲቹዌሽን ተመልከቱ السلام عليكم ورحمة الله وبركاته ودي ቻናላችን ቤተሰቦች እንዴት ናችሁልን ዛሬ በአዲስ ቪዲዮ መጥቻለሁ ለዛሬ ጀላችሁ የመጣሁት ቪዲዮ አርቲስቷ ሙስሊም ነበረች ከዛ በኋላ ግን እስልምና ለቀቀች ወይንም ከፈረች ምክንያቱ ምን ይሆን እስከመጨረሻው ድረስ የምትከታተሉ ከሆነ መታወኑ የሚሆነው እንዲሁም አሲያ ስቅስቅ ብላ አልቅሳለች ያለቀሰችበትን ምክንያት እስከመጨረሻው ድረስ የምትከታተሉ ከሆነ የምታወኑ የሚሆነው ሌሎች ምርጥና አስተማሪ ቪዲዮዎች አሉ ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ የደወል ምልክቷን ይጫኑ በቀጥታ ወደ ቪዲዮ ያኔ ረሱላችን ሰለላሁ ዐለይሂ ወሰለም ወደ አኺራ ሲሄዱ ሰሃቦች በጣም ከበዳቸው በጣም ተጎዱ ቀልባቸው ተሰበረ መዲና ጨለመችባቸው ሰይዱና ቢላል ረዲየላሁ ዐንሁ ቤታቸው ውስጥ ገብተው እያለቀሱ ለረጅም ቀናት ሳይወጡ ቀሩ በኢሳት ሰይዱና አቡበክር ሲዲቅ ረዲየላሁ ዐንሁ ያ ቢላል ናዛን አድርግልን እንጂ ያንተ ድምጽ እኮ ናፍቆናል ብሎ መልእክት ሲልኩባቸው ላ ኡአዚኑ ሊአሐድን በዐደ ረሱሊላህ ረሱሉ ሰለላሁ ዐለይሂ ወሰለም ወደ አኺራ ከሄዱ በኋላ ለማንም አዛን አላደርግም አልችልም سيدنا عمر رضي الله عنه متنا يا بلال منو أبو بكر الصديق رضي الله عنه مالتكو يا رسول صلى الله عليه وسلم متكناچو يساچون تزاز مጣስኮ رسول صلى الله عليه وسلم ان الله እንደማመጽ ነው ምን ነው አሉ አውቃለሁ ያ ዑመር እሳቸውን መታዘዝ ግዴታዬ ነው ነገር ግን ይሄን አልችልም ለአላህ ብላችሁ ተውኛ አቡ በክር الصديق رضي الله عنه ጋር መጡና ያ ኸሊፈተ ረሱልላህ አንቱ የአላህ መልእክተኛ ምትኮይ አሉ እኔ ለማንም አዛን ማድረግ አልችልም ከዚህ በኋላ መዲና ላይ ራሱ መቆየት አልቻልኩም ፍቀዱልኝ في سبيل الله ልውጣ መስጂድም ገባት አልቻልኩም መዲና ላይ በየትም ቦታ በተንቀሳቀስኩ ቁጥር ረሱሉ ሰለላሁ ዐለይሂ ወሰለም ፊት ለፊት ላይ የመጡብኝ ነውና እባክዎትን ፍቀዱልኝ في سبيل الله ልውጣ አላቸው በኢሳት አቡበክር ሲዲቅ ረዲየላሁ ዐንሁ ያ ቢላል እንዴ አንተ እኮ እዚህ ነው መሆን ያለብህ አንተን ስናይ እኮ ረሱሉን ሰለላሁ ዐለይሂ ወሰለም እናስታውሳለን አንተኛን ብታጠናክረን እኛ አንተን ብናጠናክር ብንደጋገፍ አይሻልም አሉ በዚህ ሐሳብ አልተስማሙ ብዙ ጊዜ ሞከሩ ሰይድና አቡበክር ሲዲቅ ረዲየላሁ ዐንሁ አልፈቀዱላቸው ጁሙዓ ቀን ላይ አቡበክር ሲዲቅ ረዲየላሁ ዐንሁ ኹጥባ ለማድረግ ሚንበር ላይ ሲወጡ ሰይድና ቢላል ረዲየላሁ ዐንሁ ብድግሉና አዩሃ الناس اسمعوا እናንተ ሰዎች ወይ ስሙኛ ያ ኸሊፈተ ረሱልላህ فاني لا انسى فضلك انك اشتريتني واعتقتني አሚራችን ሆይ አሏቸው አቡበክር ሲዲቅ ረዲየላሁ እኔ አረሳም የርሱን ውለታ እርሱ ነው ከባርነት ነፃ ያወጡኝ ገዝተው እኔን ነፃ ያወጡኝ እርሱ ነው የርሱ ውለታ አለብኝ ولكن إن كنت اشتريتني لنفسك ነገር ግን እርሱ እኔን ነፃ ሲያወጡኝ ለራሱ ጥቅም ብለው ከሆነ ከኔ የሆነ ጥቅም ፈልገው ከሆነ فاصنع ما شئت የፈለጉትን ያድርጉ እኔ የርሱ ባሪያ ነኝ ከርሱ ትእዛዝ ልወጣ አልችልም وإن كنت اشتريتني لأجل الله ነገር ግን እኔን ነፃ ሲያወጡኝ ከአላህ Subhanahu Wa Ta'ala ምን እንዳፈልገው ከነበረ ፈትሩክኒ لله ለአላህ ይተውኝ በቃ ዛሬ የፈለኩበት ልሂድ መዲና ውስጥ መኖር አልቻልኩም ሱብሃንአላህ ሁሉ ነገር ረሱልን ሰለላሁ ዐለይሂ ወሰለም የሚያስታውሰኝ እንዴት ልኑር በኢሳት ሰይድና አቡበክር ሲዲቅ ረዲየላሁ ዐንሁ ከምንም ማድረግ እንደማይችሉ ሲገባቸው ፈቀዱላቸውና ወደ ሻም ሄደው ሻም መኖር ጀመሩ ሰይድና ቢላል ረዲየላሁ ዐንሁ የቢላሉል ሐበሺ ታሪክ ካስታወሳችሁ ክፍል 1 አቅርቤላችሁ ነበር ከዛ ክፍል 2 ክፍል 3 ኢንሻአላህ አቀርብላችኋለሁ ብዬ ነበር ግን አልቻልኩም ክፍል 7 በጣም ስለማረከኝ ከክፍል 2 ከክፍል 3 አስቀድሜ ክፍል 7 አቅርቤላችኋለሁ ይሄ ታሪክ በጣም ስለሚገርመኝ ማለት ነው ቢላሉል ሐበሺ ነብያችን አለይሂ ሰላቱ ወሰለም ህይወታቸው ካለፉ በኋላ እንግዲህ አዛን አድራጊው ቢላል ነውና አዛን ግን በቃ ከዛ በኋላ ማድረግ አልቻለም አዛን አላደርግም ብሎ ነበር ምክንያቱ ደግሞ አዛን ላይ የነብያችን ሰለላሁ ዐለይሂ ወሰለም ስም መጥራት በጣም ስለሚከብደው ማለት ነው በዚህም የተነሳ አዛን አይልም ነበር ከዛም አስፈቅዶ في سبيل الله ብሎ ወደ ሻም ወደ ሶሪያ ቢላል ሊያቀዳ ሲለው ታሪኩ እዚህ ጋር ያበቃው ኢንሻአላህ ፓርት 8 እንይላችሁ መጣለው የሰሃቦች ለነብያችን ሰለላሁ ዐለይሂ ወሰለም ያላቸው ውዴታ እጅግ በጣም ያስገርማል ለነብያችን ሰለላሁ ዐለይሂ ወሰለም ያላቸው ፍቅር እጅግ በጣም ያስቀናል እኛንም እንደነሱ ያርገን የሴት ልጅ አንድ ማጌጫ የሆነ የሚገርም እንትን አለ አሚጋው ብዙ ይሄ ሜካፕ አለ ቻፕስቲክ ለፒቲክ ይሄና ማምናም ይተቀማሉ አይደለ ከነሱ የሚበልጥ ሴት ልጅ በጣም ውብ የሚያረጋት አንድ ነገር አለ መዋቢያ ምንድነው
ምን እንደሆነ ታውቃለህ? እሱ ሪል ውበት ነው የሚሰጣቸው። የሚያያቸውም ሰው ለስሜቱ ሳይሆን ለህይወቱ ነው የሚፈልጋቸው ያንን መዋቢያ ሲጠቀሙት። እሱም አንድና አንድ ሂጃብ፣ አንድና አንድ ነጠላና ቀሚስ ነው። ሴት ልጅ ልብ ብላ ይታታል። ነጠላዋን አርጋ ቀሚሷን አርጋ ምናምን መጽሐፍ ቅዱሳዊ ቤተክርስቲያን ስትሄድ ያላት ውበት አስበኳል። ሂጃቧን አድርጋ እንትኗን ለብሳ ምናምን ነገር በቃ የሆነ ክብሯን ጠብቃ ያላትን ውበት አይተኳል። እሷን የሚያያት ወንድ በአእምሮ የሚመጣው ጨዋነቷ፣ ከእሷ ጋር ተጋብቶ ልጆች ወልዶ በምን አይነት ስነ ስርዓት እንደሚያሳድግ ነው የሚመጣለት። ነገር ግን እዚህ ጋር ብርቷን እያሳየች አጭር እንትን ለብሳ ፀጉሯን ለቃ ተኳኩላ ፏ ብላ ስትወጣ ደግሞ ሲያያት በአእምሮ የሚመጣው ምን እንደሆነ ታውቃለህ? አቦ በቃ ከዚች ጋር ዛሬ ፏ ብንል አብሬ አባደር አቦ ፓ ምናምን ነው ጉዳዩ። የምን ይሆናል? አብሮ የማደርና አብሮ የማርጀት ነው። ገብቷል? ትክክለኛ ውበት በሂጃቧ ስታጌጥ አብሯት ስለማርጀት አብሯት ስለመሞት ነው የሚያስበው። እሷን ስለማክበር ስለማንገስ ነው የሚያስበው። ልክ ደግሞ እንደዚህ በዚህ ደግሞ ምናምን እንዲተመጣጣ ሲመጣ ወንዶች ደግሞ ሴቶችም ደግሞ የሚሉት ወንዶች ይወዳሉ ያልተቀባባች ሂማን የሌላት ምናምን የሌላትን ሴት የምትሸፋፈን ሴት አይፈልጉም ብለው የሚያስቡም አሉ ሴቶች። በሁለት አይነት መንገድ ነው የሚፈልጉት እንዳልኩ። እንደዚህ ተገላልጣ ስትመጣ ለአዳር ነው። ተሸፋፍና ክብሯን ጠብቃ ስትመጣ ደግሞ ለትዳር ነው። ምርጫው የሴቷ ነው። በቀን እንዲህ ተገላልጣ ልዩነቱ ራሱ ተኳኩላ ምን ብላ ፏ ብላ ስትወጣ 100 ሰው ነው የሚለክፋት። እንዲህ ደግሞ ተሸፋፍና ምናምን ደግሞ ስትመጣ አንድ ሰው ራሱ አይለክፋትም። የሚያያት ግን አለ። በቃ ደስ ስትል ይላል ሲያያት ራሱ ማለት ነው። ወንድ ልጅ ማግባት የሚፈልገው እመኔ እንደዚች አይነቷ ነው፣ ስነ ስርዓት ያላትን። በጣም ትክክል ወላሂ። ሂጃብ ከትዕዛዝ ባሻገር ክብርም ጭምር ነው። ሂጃብ ውበትም ጭምር ነው። አንዲት ሴት ሂጃብ ስታደርግ በስነ ስርዓት አበባን ቀሚሷን ሂጃቧን ስታደርግ ያላት ውበት ያላት ግርማ ሞገስ ወላሂ ይለያል። ልክ እንደዛው ሂጃቧን ስጥል ወይንም ደግሞ ሂጃቧን አድርጋ ቀሚሷን ስጥል ወይንም ቀሚሷን አድርጋ ሂጃቧን ስጥል ወላሂ ግርማ ሞገሷ እየቀነሰ እየወረደ ነው የሚሄደው። ክብሯ እየወረደ ነው የሚሄደው። አላህ Subhanahu Wa Ta'ala ነው ይህንን ክብር የሰጠው። ያዘዘውም አላህ Subhanahu Wa Ta'ala ነው። አላህ የሚያዛቸው እያንዳንዱ ነገሮች ደግሞ በምክንያት ነው። እኛ ጋር መጥተው ለኛ የሚጠቅሙን ነገር ነውና አንዳንድ ሙስሊም እህቶቻችን ግን ይህንን እያደረጉ አይደለም። ከጊዜ ወደ ጊዜ ወይ ቀሚሱን ይተውታል ወይ ሂጃቡን ይተውታል ምናምን ነገር የዘመናዊነት ምናምን እየመሰላቸውና ያ ትክክል አይደለም። አላህ ወደ ቀልባችሁ ይመልሳችሁ። በሂጃባችሁ የምታምሩ በሂጃባችሁ የምትጸኑ አላህ ያድርጋችሁ። ለአላህ ብላችሁ Subhanahu Wa Ta'ala ከሱ እናገኛለን የምትሉ ባለሀብቶች ፈልጋችሁ ቦታውን መታችሁ እዩት፣ ደግፏት። እዚህ ውስጥ ያሉት የኛው ወንድሞች ናቸው። ያለችበትን ሲቹዌሽን ተመልከቱ። አላህ Subhanahu Wa Ta'ala ይምራችሁ። እሱ ዘንድ የሚወደደው እውነት ሱብሃነል ኻሊቅ ይዘንላቸው። ከግልጽም ከሆነ ድብቅም ከሆነ በሽታ ቤተሰቦቻችሁንም እናንተንም ይጠብቃችሁ። ወንድሞቻችንን መታችሁ እዩዋቸው። ነሪማን ይመለከተኛል ደግፏቸው። አላሁ ረቡል ኢዛ ሁላችንን የሚደግፈን በረህመቱ በእዝነቱ በቸርነቱ እንደግፈው አላህ ያርገን። آمين آمين برحمته كوني بلن آمين خير ማንም አላወቀልሽም። አላህ Subhanahu Wa Ta'ala ይዘዝልሽ። እሱን የሱን ባሮች ይዘዝልሽ። ከጎንሽ አላህ Subhanahu Wa Ta'ala ይቆምልሽ። የሱን ባሮቹን ኸይረኞቹን አላህ ከጎንሽ Subhanahu Wa Ta'ala ያቆማቸው በረህመቱ በእዝነቱ። ቤትሽ መጥቼ እንደዘየርኩ ወንድሞቼን እንዳየሁ የኔ ጌታ አሉት ጁኑዶች አሉት ይዘዝልሽ በረህመቱ በእዝነቱ በቸርነቱ ሁሉ እሱ ኩርሲለው ነው። ሱብሃነል ኻሊቅ በረህመቱ በእዝነቱ ስራሽ ላይ በረካ አንቺ ቤት የገባ በሙሉ ሽሮ የሚወጣ በረህመቱ በእዝነቱ እስከ መጨረሻው ዱንያቸውንም አኽራቸውንም ያሳምርላችሁ። ስራሽን
الله سبحانه وتعالى يولد آمين. الله سبحانه وتعالى يدقم شيء اللهم صل على سيدنا አሚን አሚን አሚን። ልክ የዛሬ ቀን የዛሬ አመት የተለቀቀ ቪዲዮ ነበር። ይሄ ቪዲዮ ይመለከተኛል በጎ አድራጎትን በጎበኘችበት ሰዓት ነበር አሲያ ልቧ ተነክቶ እንግዲህ እንደዚህ ያለቀሰች ዱዓ ስታደርግ የነበረውና ይመለከተኛል በጎ አድራጎት እጅግ በጣም ትልቅ ስራ እየሰራ ያለ ድርጅት ነው። ሊታገዝ ይገባል። በተለይ ተጽዕኖ ፈጣሪዎች ሄዳችሁ ብትጎበኙት በጣም ጥሩ ነው ብዬ አስባለሁ። በርካታ ሰዎች ከሱስ እያገገሙበት እንዲሁም ደግሞ በመልካም ጤንነት ላይ ያሉበት ቦታ ነውና ስለዚህ በጣም ሊጎበኝ የሚገባ ቦታ ነው ብዬ አስባለሁ። እንዲሁም በሱስ እየተሰቃያችሁ ያላችሁ ወንድም እህቶች ይመለከተኛል በጎ አድራጎት የሱስ ማገገሚያ ብትሄዱ እጠቁማችኋለሁ። በጣም ጥሩ ቦታ ነው። ትክክለኛ ምርጫ ነው ብዬ አስባለሁ። አላህ ያግዛችሁ። አሁን ወስዳችሁ ቪዲዮ ወደ አርቲስቷ ቪዲዮ ነው። አርቲስቷ እጅግ በጣም በሚያሳዝን ሁኔታ መጀመሪያ ሙስሊም ነበረች፣ ከዛ በኋላ ክርስቲያን ሆነች። ለምን? ቪዲዮን እንመልከት፣ ከዛ የራሳችንን ሀሳብ ስቴት እንሰጥበታለን። ያው በአባቴ ሙስሊም ነኝ፣ በእናቴ በኩል ደግሞ ኦርቶዶክስ ነኝ። ያው መጀመሪያ ሙስሊም ነበርኩኝ። ከክርስትና ወደ እስልምና፣ ከእስልምና ወደ ክርስትና ነው ስቴፕ ሄደው። እንዴት ነው መሰለህ? ክርስቲያን ነበርኩኝ። አባቴ ሲያገባት እናቱ ክርስቲያን ነበር። ከዛ ከተጋብተው ወደ አፋር ክልል ይዟት ይሄዳል። እሺ ከዛ እስላም ሆነች። እስልምናን ያዘችና በእስልምና አይ እንግዲህ ቁርአንም ሳልቀራቀራል ብለ ነው አልሐምዱ ሳለን አልቀርም አልሐምዱሊላህ። እሺ እና ከዛ እናቴና አባቴ ያው ተለያዩ። ወደ እናቷ ጋር ስትመለስ እናቴም አያቴም ደስተኛ አልነበረችም። ከዛ ያው ክርስትና አንድጋን ተጠመቅኩኝና በአያቴ ስራ አደኩ። አሁን ግን ሼክ ነው አለ ያው ያኛል እንግዲህ ሙዲ ይዛል። በጣም ጠንካራ ነውና ብዙ ነው ልጆቹ ራሱ። አባቴ ሼህ ናቸው? አዎ ሼህ ናቸው። ዶክተር ነው፣ የተማረ ነው፣ በጣም ንቁ ነው። በጣም ኢትዮጵያን ያያለው እናንተ ውስጥ አዎ። ማለት አሁን ወንድሞችሽ የኦርቶዶክስ እምነት ተከታዮች አሉ፣ በዚህ በኩል የእስልምና እምነት ተከታዮች ቤተሰብ አለ። አንዱን እንግዲህ እንደሰማችሁት ነው። አርቲስት ህይወት ሙስሊም ነበረች። ከዛ በኋላ ደግሞ በጣም በሚያሳዝን ሁኔታ ከእስልምና ለቃለች። እዚህ ጉዳይ ላይ እንድንነጋገርበት የፈለኩበት ምክንያት ምንድነው? ብዙ ጊዜ የተለያየ አይነት ሃይማኖት ወደ ጋብቻ ውስጥ ሲገባ ጣጣው የሚመጣው ለልጅ ነው። ለምሳሌ አባት ሙስሊም ሆኖ ከዛ በኋላ ደግሞ ክርስቲያን ሴት ሲያገባ ልጅ መሀል ላይ ነው የሚሆነው። ግራ ነው የሚገባው። የትኛውን እምነት መያዝ እንዳለበት ግራ ይገባዋል። የሆነ ሰዓት ሙስሊም ይሆናል፣ የሆነ ሰዓት ክርስቲያን ይሆናል። አርቲስቷ ላይም የተፈጠረው ነገር ይህ ነው። እስቲላው አባቷ ትልቅ ሸህ እንደሆኑም እየተናገረች ነበረ። ነገር ግን እሷ ከእስልምና ወጣለች፣ እናትና አባቷ ከተለያዩ በኋላ ማለት ነውና እዚህ ላይ እንድንወስደው ወይንም እንድናሰምርበት የምፈልገው ነገር ምንድነው? ከሃይማኖታችን ውጭ ያለውን ሰው ማግባት አለብን ብዬ አላስብም። ሙስሊም ነው ማግባት ያለበት። ከሙስሊም ውጪ ካገባ ግን ልክ እንደዚህ አይነት ህይወት ይፈጠራልና እኛ ሃንድል ማድረግ ማንችለው እኛ መቆጣጠር ማንችላቸው ነገሮች መፈጠራቸው አይቀርም ከጊዜ በኋላ። ስለዚህ በቻለው መጠን ሙስሊም ከሆነ ሙስሊም ነው ማግባት ያለብን ብዬ አስባለሁኝ። አለበለዚያ መጨረሻው ትንሽ ጥሩ ላይሆን ስለሚችል አሁን እንደተመለከት ነው ማለት ነው። አስልመን ካገባን ጥሩ ነው፣ ልጆቻችንን ሙስሊም አድርገን እናሳድጋለን። ነገር ግን አንቺም በሃይማኖትሽ እኔም በሃይማኖቴ የሚባለው አስተሳሰብ በጣም ብዙ ነገር እያበላሸ ያለ ነገር ነው ብዬ አስባለሁና አላህ Subhanahu Wa Ta'ala ሂዳያን እንዲሰጣት እመኛለሁ። እኛንም አላህ Subhanahu Wa Ta'ala በእስልምና እንዲያጸናን በእስልምና እንዲያኖረን እመኛለሁ። አላህ Subhanahu Wa Ta'ala እንጠይቃለን። እንደዚህ አይነት ጉዳዮች ላይ ግን በቻለው መጠን ጥንቃቄ ማድረግ አለብን ብዬ አስባለሁ። አላህ ይጠብቀን። ለማንኛውም እንደዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላህ ወበረካቱ።